ጓደኛ የለኝም ብሎ ያላት በቃ እሷ ሌላ ጓደኛ ስትይዝ ነው እሱም ማውራት የጀመረው። ማውራት ብቻ ነው እንጂ እኮ ከመጣ አልተገናኛትም። ያንን ራሱ ማገናዘብ አለባት። ሰው ወጥመድ ውስጥ እንዲገባ ያደረገቻቸው እንዲጣሉ ያደረገችው ጓደኛው አውቃ ነው። እና ስለዚህ ሄሉ ተረጋግተሽ ብታስቢበት ህይወትሽን ከናቲ ጋር ትቀጥይ፣ ነፃነት ያለሽ ደስታሽ ብዙ ነገር አለሽ ናቲ ጋር የምር እውነት ለመናገር ማለት ነው። እና ናቲ ደግሞ ከሰውነት ጎዳና ወጣሁ ከሰውነት ተራ ወረድኩኝ ያለው ያኔ በጣም ተሰቃይቷል እዛ ውጭ እያለ ማለት ነው። በጣም ከሚገባው በላይ ማለት በጣም ሲኖረው የነበረው እያስመሰለ ነው ማለት ትችላላችሁ። ህይወት እሱ በነገራችን ላይ እሱ ተናዶ ሌላ ነገር ውስጥ ሲገባ አንቺም ተናደሽ ሌላ ነገር ውስጥ የምትገቢ ከሆነ ይሄ ለወደፊት ራሱ አይጠቅማችሁም። ለወደፊት ህይወታችሁ አደጋ ነው። ምክንያቱም እሱ ሲናደድ አንቺ ማረጋጋት ካልቻልሽ፣ ነገርን ማብረር ካልቻልሽ፣ እሱ አንቺ ስትናደጅ እሱ ነገርን አብርዶ መረጋጋት ካልቻላችሁ ትዳር ራሱ ስትይዙ እንደዚህ አይነት ነገር ጥሩ አይደለም ማለት ነው። ሄዱ ወደ ራስሽ ተመለሽ፣ እሰቢበት። ናቲ በጣም ነው የሚወድሽ የሚያፈቅርሽ። የልጅነት ፍቅሩ ነሽ፣ የልጅነት ፍቅርሽ ነው። አንዳንድ ሰዎች ደግሞ አላችሁ እናቴ ፈጣሪዋ ምናምን የምትሉ አላችሁ። የሚወዳትን የሚያከብራት ሰው ነው መኖር ያለበት። የማይወዳችሁ ሰው ጋር የማይከብራችሁ ሰው ጋር ከምትኖሩ ቢቀር ይሻላል። እኔ እንደዛ አይነት ህይወት ከምንና ናቲ በጣም ይወዳታል፣ ያፈቅራታል እና እናቲ ጋር እንድትኖር ነው የምፈልገው እኔ ማለት ነው። እኔ እንደኔ ሀሳብ ማለት ነው ባየሁት ልክ ነው